ከጨለማ ወደ ብርሃን ሊመልሰን ነው። ስለዚህ የእግዚአብሔር ከተማ ሆይ አለ የሰው ልጆች ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ የሚመልሳቸው ነው። የተወደደውን ጽድቃቸውን ወልደሻልና የእግዚአብሔር ከተማ ሆይ ባንቺ አስደናቂ ነገር ይባላል። እሱ የሰማይና የምድር ፈጣሪ ነው። ሶሎሞን መቅደስ ሲሰራ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ለኔ የምትሰሩልኝ ቤት እንዴት ያለ ቤት ነው ብሏል እግዚአብሔር። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ በሰማይ አድሮ የሚኖር በዘባነ ኪሩብ የሚኖረው ቅዱሱ እግዚአብሔር በድንግል ማርያም ማኅፀን ውስጥ አደረ። እርሷ ዳግሚት ሰማይ ተባለች። ዳግሚት ሰማይ የተባለችው ፀሐይ ጽድቅ ኢየሱስ ክርስቶስን ስላስገኘች ነው። ያ እውነተኛው ፀሐይ ከዳግሚት ሰማይ ከእመቤታችን ከቅድስት ድንግል ማርያም አገኘ ነው። ስለዚህ እውነተኛዋ ምስራቅ ድንግል ማርያም ናት። ፀሐያችንን ጨለማውን የገፈፈልንን የጧት ፀሐያችንን ያገኘንባት እመቤታችን ስሟ ለዘላለም የተመሰገነ ይሁን። ስለዚህ የእግዚአብሔር ከተማ ሆይ ባንቺ አስደናቂ ነገር ይደረጋል። በዚህ ዓለም ላይ ሰው በኃጢአት ተይዞ በሞት ተይዞ የሞት ጥላ ጥልቶበት በዚህ ዓለም ላይ ሰው ይኖር ነበረ። ከዚህ የተነሳ ሰው ሁሉ ኃጢአተኛ ሆኖ ወድቆ ነበር፣ ከእግዚአብሔር ተለይቶ ነበረ። በዚያ ዘመን ጽድቅ ሰርቶ የሚጠቀም ሰው የለም። ኃጢአት ሰርቶም ጽድቅ ከሰራው ይልቅ የሚጎዳበት የለም። ሁሉ ሰው በደለኛ ኃጢአተኛ ሆኖ ነበረ። ከዚህ የተነሳ ሰዎች ጽድቅ እየሰሩ ያ የጽድቅ አስበ ጽድቃቸው ይርባቸው ይጠማቸው ነበረ። ለዚህ ነው እመሂ አበሱ ወእመሂ አበሱ ቀኔዮሙ ሞት እስከ ክርስቶስ። በዚህ ዓለም ላይ የበደሉ ሰዎች ጣዖት እያመለኩ ለፀሐይ ለጨረቃ እየሰገዱ ከእግዚአብሔር ርቀው የኖሩ ሰዎች ወእመሂ አበሱ ያልበደሉት አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ ክርስቶስ እስከሚመጣ ድረስ ሞት ገዛቸው ተብሎ ጽፏል። ሁሉ የሞት ባሪያ ሁሉ የሞት ተገዢ ሆኖ ነው የኖረው። የሞት ባሪያ የሞት ተገዢ ዓለም በሆነበት ሰዓት የእግዚአብሔር ሰዎች ጽድቅን ሰርተው የጽድቅ አስ በሌለበት ዘመን ጽድቅ እንደ ውሃ በጠማቸው ዘመን የጽድቃቸውን ጥማት የሚያረካላቸውን የሕይወት ውሃ ኢየሱስ ክርስቶስን ድንግል ማርያም ወለደችው። ስለዚህ ያ ያመኑትን ጽድቃቸውን ያረካ የጽድቅ ውሃቸው እሱ ስለሆነ ከእሷ ስለተገኘ የእግዚአብሔር ከተማ ሆይ ባንቺ የተከበረ ነገር የተደነቀ ነገር ይደረጋል ይባላል ብሎ ነቢዩ እመቤታችን እናመሰግናል። ያ ውሃ ብዙዎች ጠጥተው የረኩበት የሕይወት ውሃ ነው። በምድረ በዳ ይጓዙ የነበሩት ዕብራውያን ለሙሴ አንድ ጥያቄ አቅርበውለታል። በምድረ በዳ ሲጓዙ ምድረ በዳው ውሃ የለውም። ስለዚህ ሙሴ በውሃ ጥም ልትገለን ነው ወይ ወደዚህ ያመጣህን ብለው በሙሴ ላይ አንጎራጉረው ነበረ። ሙሴም ወደ እግዚአብሔር አመለከተ። ምክንያቱም እየተጓዘ ያለው 601,000 ሕዝብ የሚያክል ሕዝብ ነው። ለዚህ ሁሉ ሕዝብ ውሃ በሌለበት ቦታ ላይ ሙሴ መስጠት አይችልም። ውሃን የሚሰጠው የሰማይ አምላክ እግዚአብሔር ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። ሙሴ ወደ እግዚአብሔር ቢያመለክት ባሕር የከፈልክባትን በትር ይዘህ ከ12ቱ ነገደ እስራኤል 12 ሽማግሌዎች መርጠህ ወደ አለቱ ላይ ውጣ፣ እኔ በፊትህ እቆማለሁ አለው እግዚአብሔር። 12 ነገደ እስራኤል 12 ሽማግሌዎች መረጠና ባሕር የከፈለባትን በትር ይዞ ወደ አለቱ ወጣ። አለቱን ምታው ሲለው ከአለቱ ላይ ውሃ ፈለቀ። እነሱም ጠጥተው ረኩ በምድረ በዳ። ቅዱስ ጳውሎስ ይህንን ሲገልጠው ያ በምድረ በዳ ሲከተላቸው የነበረው አለት ክርስቶስ ኢየሱስ ነው ይላል። ስሙ ለዘላለም የተመሰገነ ይሁን። ሰው በዚህ ዓለም ላይ በምድረ በዳ ምንም በሌለበት ዓለም የሰይጣን እስረኛ ሆኖ ጽድቅን ተጠምቶ በነበረበት ሰዓት ያ የሕይወት ውሃችንን እመቤታችን ቅድስት ድንግል ማርያም ከእሷ ተገኘልን። ስሟ ለዘላለም የተመሰገነ ይሁን። ለዚህ ነው ጠቢቡ ሲናገር አንቲ ውእቱ ገነት አዘቅተ ማየ ሕይወት፣ አንቺ የተሸለመች ጉድጓድ የገነት ምንጭ የተከደነች ጉድጓድ የሕይወት ውሃ ምንጭ ናሽ። የሕይወት ውሃ የተገኘባት እርሱ ራሱ ጌታ ሲናገር በዚህ ለዛች ለሳምራዊቱ ሴት ከዚህ ውሃ የሚጠጣ ሁሉ
ለዘላለም አይጠማም ማለት ያ የሕይወታችን ጠጥተን የምንረካበት ዳግመኛ የማያስጠማ የሕይወታችንን የወለደችልን እመቤታችን ቅድስት ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 7 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ መጽሐፍ እንዳለ የሕይወት ውሃ ምንጭ ከሆዱ ይፈልቃልና የእግዚአብሔር ልጆች። ስለዚህ ወደ ጽድቃችን ጥማታችን ወደ አረካልን ወደ ሕይወታችን ወደ ክርስቶስ ወደ ቤተ ክርስቲያን ወደ እግዚአብሔር መጠጋት ያስፈልጋል። በዚህ ዓለም ላይ ተቅበዝባዥ ሆነን ከእግዚአብሔር ርቀን ንስሐ ሳንገባ ኃጢአታችን ሳንናዘዝ እንዲሁ ጊዜያችንን ማሳለፍ የለብንም። የተወደደው የሕይወታችን ጥማታችንን የሚያረካልን ከዘላለም ጥማት ነፃ ያወጣን የሕይወት ውሃ ከድንግል ማርያም የተገኘው ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ባንቺ አስደናቂ ነገር ይደረጋል። በስሙ ላመኑት ሁሉ የዘላለም ጥማትን የሚያረካ የሕይወት ውሃ ካንቺ ተገኝቷልና አለ ዳዊት ሲናገር። ስለዚህ ባንቺ አስደናቂ ነገር ይደረጋል። ባንቺ አስደናቂ ነገር ይደረጋል። ለምን? በዚህ ዓለም ላይ ረሃብተኛ በነበርንበት ዘመን ከእግዚአብሔር ተለይተን በኖርንበት ዘመን ረሃባችንን ያጠፋ የሕይወት እንጀራችን ከእመቤታችን ተገኝቷል። ለዚህ ነው አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናቡ፣ የተሰወረ መና ያለብሽ የወርቅ መሶብ አንቺ ነሽ አለ ሊቁ። ለምን የተሰወረ አለ? አላዋቂዎች በዚህ ዓለም ላይ በሃይማኖት የማይኖሩ እግዚአብሔርን የማያውቁ ዕለታዊ ነገርን ብቻ የሚሹ ሰዎች ሊያውቁት ሊረዱት የማይችሉት የተሰወረ መና ነው። ያ መና የዘላለም ሕይወት የሚሰጥ ነው የእግዚአብሔር ልጆች። ስለዚህ ሊቁ የተሰወረ መና አላዋቂዎች ሊያውቁት የማይችሉ እንቡዘ ልቦና ያላቸው ሰዎች ሊረዱት የማይችሉትን የሕይወት እንጀራ ያስገኘሽ የወርቅ መሶብ አንቺ ነሽ። ስለዚህ የተራቡት የሚጠግቡበት መንግሥተ ሰማያትን የሚወርሱበት የሕይወት እንጀራችንን ከደገኛይቱ መሶብ የወርቅ መሶብ ከሆነችው ከእመቤታችን ከቅድስት ድንግል ማርያም አገኘ ነው። ስሙ ለዘላለም የተመሰገነ ይሁን። እርሱም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለዋል። አያችሁ፣ ይሄ በጣም አስደናቂ ነገር ነው። ወደ እሱ ለመቅረብ ተስፋ የምናደርጋትን የእግዚአብሔር መንግሥት ለመውረስ ምን ያስፈልጋል? ሥጋውን መብላት ደሙን መጠጣት ያስፈልጋል። ሃይማኖት የመምጣትና የመሄድ ጉዳይ አይደለም። ኢየሱስ ክርስቶስን አምኖ መኖር ነው። እሱን ተጠግቶ መኖር ነው። ፈቃዱን ማድረግ ነው። መምጣትና መሄድ አይደለም ሃይማኖት የሚባለው። ስለዚህ ሃይማኖተኞች ከሆን እርሱን አውቀን ፈቃዱን አድርገን ከኃጢአት ነፃ ወጥተን ንስሐ ገብተን ሥጋውን እየበላን ደሙን እየጠጣን መኖር ያስፈልጋል ማለት ነው። የመምጣትና የመሄድ ጉዳይ አይደለም። ስለዚህ ምን አላት ነቢዩ ሲናገር? የእግዚአብሔር ከተማ ሆይ በአንቺ አስደናቂ ነገር ይደረጋል። መልአኩ እግዚአብሔር ከአንቺ ጋር ነው አላት። ከሴቶች መካከል ተለይተሽ የተባረክሽ ነሻል። በጣም ብዙ ሴቶች አሉ። ከነዚያ ሁሉ ቅዱሳንን ጻድቃንን ካስገኙት ሴቶች ይልቅ አንቺ የተከበርሽ ነሽ፣ የአምላክ እናት ተብለሻልና። ማንም የአምላክ እናት ተብሎ ሊጠራ የሚችል የለም። የእግዚአብሔር እናት ተብላ የተጠራችው እመቤታችን ቅድስት ድንግል ማርያም ብቻ። ስለዚህ ነው ምን አለ? የእግዚአብሔር ከተማ ባንቺ አስደናቂ ነገር ይደረጋል። ይኸውላችሁ መልአኩ ጋር እመቤታችን ይህ እንዴት ሊሆን ይችላል ወንድ ስለማላውቅ ስትለው፣ እግዚአብሔር ከአንቺ ጋር ነው፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል፣ በያዕቆብ ቤት ለዘላለም ይነግሣል። ጌታ እግዚአብሔር የአባቱን የዳዊትን ዙፋን ይሰጠዋል አላት። ስለዚህ በዳዊት ዙፋን ለዘላለም የሚነግስ ንግስናው ዘላለማዊ የሆነ ከያዕቆብ ቤት የተገኘ እርሷን ማደሪያው አድርጎ የመረጠ እግዚአብሔር ስለሆነ ከዚህ የተነሳ የእግዚአብሔር ማደሪያ ሆይ በአንቺ አስደናቂ ነገር ይደረጋል። ይህንን አስቀድሞ ነቢዩ ተናግሮ ነበረ። ነቢዩ ስለተናገረ ዘመኑ ሲደርስ ሰው ከማይሰራ ኃጢአት የሚወጣበት፣ ጨለማ የሚሻርበት፣ ብርሃን የሚቆምበት፣ ኃጢአት የሚሻርበት፣ ጽድቅ የሚቆምበት ዘመን ሲመጣ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም
ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን እንኳን ሰላም መጡ። ስለዚህ ነቢዩ ምን አለ? የእግዚአብሔር ከተማ ሆይ ባንቺ አስደናቂ ነገር ይደረጋል። እሷ የእግዚአብሔር እናት፣ እሱ ደግሞ ፈጣሪዋ ተብሎ ተጠርቷልና ይህ በጣም አስደናቂ ነው። ይሄ በሰው በስጋዊ በደማዊ ጠባይ ሊፈታ የሚችል አይደለም። ፍጡር የፈጣሪ እናት ተብሎ ሊጠራ አይችልም። ምክንያቱም ዘመናት የማይወስኑት እግዚአብሔር ነው። ፍጡር ግን በዘመን ውስጥ ይወሰናል። እሷ ግን የእግዚአብሔር እናት ተብላ ተጠራች። ይሄ አስደናቂ ነገር ነው። ስለዚህ ነው ነቢዩ የእግዚአብሔር እናት የእግዚአብሔር ከተማ ሆይ በአንቺ አስደናቂ ነገር ይደረጋል ተባለ። ስለዚህ ይህ ሁሉ ያላት እመቤታችን ቅድስት ድንግል ማርያም የእግዚአብሔር እናት የተባለች ሕይወታችንን የወለደችልን ብርሃናችንን ያስገኘችልን እመብርሃን ተብላ የተጠራችው እሷ በዚህ ዓለም ላይ የክርስቶስ እናት የኢየሱስ እናት በመሆኗ ምክንያት ዓለም በድንግል ማርያም ላይ ዓለም በኢየሱስ ክርስቶስ ላይ ተነሳ። ጉዳዩ ይሄ ነው። ሁል ጊዜ በዚህ ዓለም ላይ ተቃውሞ የሚነሳው በክርስቶስ ላይ ነው። ይኸውላችሁ ነቢዩ አስቀድሞ እንደዚህ ብሏል። ጌታ እግዚአብሔር ራሱ ምልክት ይሰጣቸዋል። ድንግል በድንግልና ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ብላ ትጠራለች አለ ኢሳይያስ። ኢሳይያስ ይህንን ቃል ሲናገር የነበረው ንጉሥ ዖዝያን ምናሴ ነው። ምናሴ እንዴት ድንግል በድንግልና ትወልዳለች ብለህ ትናገራለህ ብሎ ኢሳይያስን በመጋዝ ሰንጥቆ ገደለው። ነገረ ድነት ሁል ጊዜ መከራን ያስከትላል። በሃይማኖት መኖር የእግዚአብሔር ልጆች በዚህ ዓለም ላይ መሰደብ